ለራሱ አሳልፎ ማሳየት ሌላ ኃጢአት ነው ልጄ ብሎ መከረው። ደስታ ያንቺ ነሽ። የእውነት ልብ ውስጥ ቦታ አለኝ? አዎ፣ ግን ምን? እኔ አልሆንሽም፣ እጎዳሻለሁ። ችግር ብቻ ነው የኔ ትርፍ። እናም እንድትሰጠኝ አደርጋለሁ። ሌላ አዲስ ነገር አለ? አዲስ የሚገቡ እቃዎች አሉ እና ወረቀቶቹ ማየት ይኖርብሃል። እሺ ቶኒክ። በቃ እኔ የማደርገው ነገር ስላለ እኔ ልሂድ። ስለ ፋይሉ አዲስ ነገር ካለ አሳውቀኝ አቶ አምነን። እሺ፣ መልካም ቀን ቶኒክ። ለእናንተም መልካም ቀን። ቤሌ ስላገኘሽ በጣም ደስ ብሎኛል። እኔም ቶኒክ። በጣም አደገኛ ልጅ ነች። ታዲያ ምን ልታደርጉ ነው? እኔ እንጃ፣ ብቻ የሆነ ነገር ማድረግ አለብን። እንዴት ነህ? ሻሌስ አባቴ ካርታ እንደምን ነህ? ተቀመጥ እባክህ። አምነን የኔ ልጅ ከመጣሁ ስለቆየሁ በጣም ይቅርታ። ኧረ ችግር የለውም። ታዲያ ልጄ ማርያ እንዴት ነች? መቼም አደራህን እንዳልበላ ተስፋ። አይ አልበላሁም፣ ደህና ናት። እሺ ማውራት እንችላለን። ያው እንደምታየኝ እድሜ ሄዷል፣ እየደከመኝ ነው፣ በሽታዬም እየጸና ነው እና የልጄ ነው ያስሚን እና የልጄን ወግ ማድረግ ማየት እፈልጋለሁ። ሳላይ መሞት አልፈልግም። አባቴ ካርታ፣ አሁን እኮ በጣም እኔ ስላለው ሁሉም ነገር ማስተካከል እችላለሁ። አዎ ልጄ፣ ውለታዬን የመክፈያ ጊዜ አሁን ደርሶ እሺ ብትለኝና እረፍት ብታደርግ እኔ ውለቴን በዚህ መክፈል እችላለሁ። እንግዲያውስ ልክፈል ካልክ ከአንተ አንድ ነገር ብቻ ነው የምፈልገው። እሺ ምን እንዳደርግልህ ነው የምፈልገው? ንገረኝ። አምነህ ልጄ፣ እኔ የምፈልገው ማርያ ልጄን እንድታገባ ትፈልጋለሁ። ምን? ሰላም ሰላም፣ ድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁላችሁም ሰላማችሁ ይብዛልኝ በያላችሁበት። ዛሬ ስለ ድር ድራማ ነው የምናወራው ማለት ነው። ድር ድራማ ላይ ከአሁን በፊት ሲጠበቅ የነበረው የማርያ አባት ካርታን በዛሬው ክፍል ላይ እንግዲህ ተገኝተዋል ማለት ነው። ለአምነንም በጣም የማይጠብቀውን ነገር ጥያቄ ያቀርቡለታል። አምነንም በነገሩ በጣም ተደናግጧል ማለት ነው። በሌላ በኩል ሲፈን እና ሙስጠፋ ታይተዋል ማለት ነው። ብዙ ጊዜ በኮመንት ላይ ሲፈን እና ጄሪ መመለስ አለባቸው፣ ከድራማ መውጣት የለባቸውም የሚሉ ኮመንቶች አይቼ ነበረ። ዛሬ ግን እንዳያችሁት ሲፈን እንግዲህ ጉስቁልቁል ብላ የሆነች ክላስ ውስጥ ሙስጠፋ አስጠግቷት ተመልክተናል፣ ጄሪ ማለት ነው። በሌላ በኩል ማርያ እንግዲህ ባሮክን ወንድሟ እንዲያሳምንላት አድርገዋለች ማለት ነው። እሱም እንግዲህ በነገሩ አመሰግናለሁ ስትለው አይ ምስጋና ምን ያደርጋል ብለሽ ነው ሲላት፣ እና ምን ልክፈል ለዚህ ነገር ለዚህ ስለምታገዘኝ ስትለው እሱን ጊዜው ሲደርስ የምነግርሽ ይሆናል ብሏታል ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች ማስተዋል ያለባችሁ ነገር ከአሁን በፊት ቤሌን ብቸኝነት ሲሰማት እኔ ያለሁልሽ እያላት ነበረ። እሷም ለዚህ ነገር ምን ልክፈል ስትለው አመሰግንሃለሁ ብለው ምስጋና ምን ያደርግልኛል እያላት ነበረ ማለት ነው። እና ምንድን ነው የሚያደርግልህ ስትለው ጊዜው ሲደርስ እነግርሻለሁ ነበር ያላት ማለት ነው። እና ባሮክ አሁንስ ምን አስቦ ነው ከጄሪ ጋር ፍቅር ለመጀመር ማነው ከማርያ ጋር በፍቅር ለመውደቅ ፈልጎ ነው ወይስ ደግሞ እሷን ምን ሊያደርጋት ያሰብ ይመስላችኋል? በጣም ነው ያስገረመኝ።
እውነት አስተውላችሁት ከሆነ ከአሁን በፊቱ ክፍል ላይ ራሱ ቤሌንን ፍቅሩን ከመግለጹ በፊት ቤሌንን እንደዚህ እያላት ነበረ ማለት ነው። በሌላ በኩል እንግዲህ በጠዋት ተነስቶ የኔ ጨረቃ እንዴት አደርሽልኝ ሲላት ቤሌን ደህና ነኝ አንተ እንዴት ነህ ስትለው ተኝተሽ አደርሽ ወይስ አለኔ እንዴት ተተኛሽ ይላታል ማለት ነው። አይ እኔ ተኝቼ ነው ያደርኩት፣ እኔ ግን በጣም ከብዶኛል አላንቺ ማደሩ ብሏታል ማለት ነው። እሷም እባክህን ባሮክ ይሄ አንተን የሚሰማ ስሜት እኔንም እንዲሰማኝ ጊዜ ስጠኝ ትለዋለች። ችግር የለውም አንቺ ብቻ ያንን ነገር ለማድረግ ዝግጁ ሁኚ እንጂ ጊዜ እሰጥሻለሁ ብሏታል ማለት ነው። እሷም እንግዲህ እሺ ብላው እንግዲህ እሱም ለብሳ እንድትወርድ ከነገራት በኋላ እታች ወርዷል ማለት ነው። እታችም ሲወርድ በጣም ደስተኛ ሆኖ ነበር። አምነንን ወንድሜ እንዴት አደርግ ሲለው ደህና ነኝ ባሮክ ወንድሜ በጣም ደስተኛ በጠዋት ሄጄ ጨረቃዬን ሰላም ብያት አግኝቻት ነው የመጣሁት እና ለዛ ነው በጣም ደስተኛ የሆንኩት ወንድሜ አምነን በጣም ደስተኛ ነኝ። ቤሌን የኔ ፍቅረኛ ስለሆነች ወደፊት ደግሞ በጣም ደስ የሚል ትዳር ኖሮን ከዚህ በላይ ደስተኛ እንደምሆን ተስፋ አድርጋለሁ ብሎታል። አምነንም እንግዲህ እሺ አንተ ደስተኛ ሆንክ እኔም በጣም ደስተኛ ነኝ፣ እሺ ለማንኛውም የሆነች ስራ አለችኝ በማለት ወደ ክላሱ ሄዷል ማለት ነው። ክላሱ በመሄድ እንግዲህ በጣም እንዳዘነና ከአሁን በፊት ሲያሳልፉ የነበረውን እንዳተወኝ እያለችው አልተውሽም በጣም እንደሚወዳትና እንደሚያፈቅራት በጣም ስታዝን እንደሚያረጋጋት በቃ ከአሁን በፊት አምነንና ቤሌን ምን አይነት ጊዜ ሲያሳልፉ እንደነበረ ሁላችንም የምናውቀው ነገር ነው። አምነን እንግዲህ እሱን ነገር እያስታወሰ በጣም በተደጋጋሚ ጊዜ እያወራ ነበረ ማለት ነው በህሊናው። ያንን እንግዲህ በጣም በማዘንና በመተከዝ ለተደጋጋሚ በጣም ለረጅም ሰዓት በዛ ስሜት ውስጥ ነው የቆየው ማለት ነው። ነገር ግን አምነን ወደፊት ምን የሚያደርግ ይመስላችኋል? ምክንያቱም በጣም ተስፋ የቆረጠ ይመስላል ማለት ነው በቤሌን ዙሪያ። ምክንያቱም በጣም በየቀኑ የምታሳየው ነገር እሱን የሚገፋ እንጂ ጭራሽን ፊት እየሰጠችው አይደለም ማለት ነው። እሱም ይበለኝ እኔ ራሴ ነኝ በገዛ ጥፋቴ ነው እንደዚህ ያደረኩት፣ እሷን የራሴ ማድረግ በጣም ሰፊ ጊዜ ነበረኝ፣ እኔ ግን አለመቁረጤ እና ደግሞ ውሳኔ አለመኖሩ ነው ቤሌንን ሊያሳጣኝ የቻለው በማለት እንግዲህ እሷን ካጣ ደግሞ ምን ያህል እንደሚጎዳ እያሰበ ነገሮችን እያብሰለሰለ ተመልክተነዋል ማለት ነው። በጣም ነው የሚያሳዝነው። በሌላ በኩል እንግዲህ አምነንና ባሮክ ስለ ድርጅቱ ማውራት እንዳለባቸው ይነጋገራሉ ማለት ነው። እንግዲህ ስለ ድርጅቱ መነጋገር አለብን ሲለው ይኸውልህ ወንድሜ ከዚህ በኋላ ቤሌን የኔ እጮኛ እንደሆነች ታውቃለህ። ስለ ድርጅቱ ደግሞ ሙሉ በሙሉ ቤሌን እንድታውቅ ፈልጋለሁ፣ ቤሌን ከኛ ጋር እንድትሰራ ፈልጋለሁ። ልጅቷ በጣም አስተዋይ ሴት ናት ብሎታል ማለት ነው። አምነንም እንደዚች አይነት ሴት እኮ ነው ያጣሁት፣ እኔ ግን ምን አይነት ከንቱ ነኝ በማለት ራሱን እየወቀሰ እሺ ብሎታል ማለት ነው። እንግዲያውስ ቆይ ሄጄ ቤሌንን ልጥራትና ልንጣ በማለት ወደ ቤሌን ጋር ሄዷል ማለት ነው። እንግዲህ እሷ ጋር ሄዱ ያለውን ነገር ማውራሽ ነገር አለ ሲላት ምንድን ነው ምን ተፈጠረ? አይ ወንድሜ አምነን ሊያወራሽ ይፈልጋል ይላታል ማለት ነው። እሷም እንግዲህ ምንድን ነው የተፈጠረ ችግር አለ እንዴ ለምንድን ነው የሚያወራኝ ስትለው አይ ስለ ድርጅቱ አንዳንድ ነገር የሚያወራሽ ነገር አለ እና እባክሽን ከዚህ በኋላ ድርጅት ውስጥ ከኛ ጋር መስራት ይኖርብሻል፣ የኔን ስራ ሸፍነሽ መስራት ይኖርብሻል ሲላት እሺ ብለዋለች ማለት ነው። እንግዲህ እታችን ወርዳ ከአምነን ጋር ለመነጋገር ሞክራለች። እሷም ምንድን ነው አምነን በጣም ተናዶ እንግዲህ እንዴት በወንድሜ ትጠቀምበታለች፣ እንዴት ወንድሜን መጠቀሚያ ታደርገዋለች እያለ ነው። አምነን የመሰለው እንግዲህ ወንድሟ ባሮክን እንግዲህ ያጠመደችው ነው እንጂ የሚመስለው ባሮክ እነሱን እንዳጠመዳቸው ማንም ሰው አልጠረጠረም ማለት ነው። እንግዲህ እሷም እሺ ምንድን ነው ልትነግረኝ የፈለገው ስትል ለምንድን ነው ግን ቤሌን እንደዚህ መሆን ያስፈለገው? እስከ መቼ ነው እንደዚህ መቀጠል የምንችለው? ይላታል ማለት ነው። አይ በቃ ሁሌም እንደዚህ ነው መሆን ያለበት፣ ሁሌም እንደዚህ ነን፣ ከዚህ በኋላ ምንም አዲስ ነገር ሊሆንብህ አይገባም። ስለዚህ አሁን ስለ ድርጅቱ ልታወራኝ ነው አይደል የመጣሁት ብላው እንግዲህ ስለ ድርጅቱ አንዳንድ ነገር ከነገራት በኋላ
ከዚህ በኋላ ስለ እኔ እንዳታስብ፣ ስለ እኔ ምንም አይነት እንድታስብልኝ ሆነ እንድትጨነቅልኝ አልፈልግም ትለዋለች ማለት ነው። እሷም እንግዲህ እንደዚህ እንደሆነ ያደረከኝ አንተ ነህ፣ ወንድምህን ባሮክን ደግሞ ለመጠቀሚያ ሳይሆን አፍቅሬው ነው ፍቅሩን የተቀበልኩት፣ ስላፈቀርኩት ስለወደድኩት ነው ብለዋለች ማለት ነው። አምነንም እንግዲህ ያው ነገሩ ቢያበሳጨውም እሺ አንቺ ደስ እንዳለሽ ነው ማለት በጣም እየተነጋገሩት ነገር ነበረ ማለት ነው። እሱም እንግዲህ በሳይለንት ያወሩት ነገር አለ። ምን እንደሆነ እንግዲህ በግልጽ ሁላችን ምንም አላወቅ ነው። በጣም እየተከራከሩ ነበረ፣ እየተጨቃጨቁ ነበረ። እንግዲህ ተነጋግረውም ከጨረሱ በኋላ እንደ ቃል ኪዳን ተጨባብጠው ተመልክተናቸው ምናልባት አምነን እና ቤሌን አብረው ሲሰሩ የበፊት ፍቅራቸው ይመለሳል ብዬ አስባለሁ። ውድና የተከበራችሁ የቻናሌ ቤተሰቦች ቤሌን አምነን ድርጅት ውስጥ ለመስራት ስለገባች ደስ ያላችሁ እና ለአምነን ይሄ በጣም ትልቅ ለውጥ እንደሆነ የተሰማችሁ ያስተዋላችሁ ሰዎች ካላችሁ ኮሜንት ላይ ያሳውቁኝ ማለት ነው። ይሄ ነገር መሆኑ በጣም በጣም ጥሩ ነው ማለት ነው። ምክንያቱም ቤሌን መቼም ያምነንን ውድቀት አታውቅም ማለት ነው፣ አትፈልግም ማለት ነው። ባሮክ ደግሞ እንደምታዩት ያምነንን የሆነ ነገር በሙሉ ለመዝረፍ ነው የመጣው። ያንን ነገር ደግሞ አውቆም ሳይሆን ሳያውቅ ምናልባት ሚስቴ ናት፣ አፍቅራኛለች፣ ወዳኛለች በማለት አምነንን ምን ሊያደርግ እንደፈለገ ሊነግራት ይችላል ብዬ አስባለሁ። ያንን ነገር ነገራት ማለት ደግሞ ቤሌን እንደምታውቋት በጣም ግልጽና እንደዚህ አይነት ሰዎችን የምትጸየፍ ሴት ስለሆነች ሁሉንም ነገር በቅርብ አምነንን ከዚህ አይነት ወጥመድ ውስጥ ነፃ የምታወጣው ይመስለኛል። እንግዲህ ለጊዜው አምነን በዚህ መንገድ መጎዳቱም ምንም ማለት አይደለም ብዬ አስባለሁ። በሌላ በኩል እንግዲህ ማርያም ያው አምነንን የራሷ እንዲያደርግላት እንግዲህ ወንድሙን ባሮክን ልከዋለች። በሌላ በኩል ዛሬ በጣም ብዙ ሰው አልተገኘም ማለት ነው። እነ ሜዲሲን፣ ወይዘሮ ሴማ፣ እነ ሁሉም ብቻ አልተገኙም ብዬ ማካበድ አይሆንብኝም። እና ወይዘሮ ዛሃራ ራሱ አልነበሩም። በሌላ በኩል ሲፈን ማናት ጄሪ እንግዲህ በጣም ጎዳና ወጥታለች ማለት ነው። እስከዛ ድረስ ደግሞ እንግዲህ ሙስጠፋ ከቤት ውስጥ ወጥቶ ይሄን ያህል ወጥቶ የት እንደሄደ እንኳን ሳይናገር ቆይቶ ሲመለስ ዝም ብለው መቀበላቸው ራሱ ቤቱ አላፊ እንዳሌለው ነው የሚያሳየው ማለት ነው። በዚህ መንገድ ዝም ብሎ ሹልክ ብሎ ወጥቶ ሹልክ ብሎ ገብቶ ሲኖር አሁንም እንደዚህ አይነት ሕግ አለመኖሩ ቤቱ ላይ በጣም ትልቅ አደጋ ወደፊትም ቢመጣ ማንም ሰው ሊከላከል እንደማይችል ነው የሚያሳየው ማለት ነው። እናንተም የተሰማችሁን ሀሳብ አስተያየታችሁን ጻፉ። ነገር ግን አምነን ምናልባት ስለ ሲፈን ጠይቆት ነበረ። ሙስጠፋ ግን ስለ ሲፈን ምንም እንደማያውቅና ይልቁንም ደውላለት እንደማታውቅ ስልኳም ዝግ እንደሆነ ነው የነገረው ማለት ነው። ነገር ግን ምናልባት አምነን እንዳለው አብሯትም ቆይቶ ሊሆን ይችላል ብዬ አስባለሁኝ። ምክንያቱም ይህን ያህል ራሱን ሰውሮ ቆየው ለጄሪ ብሎ አይመስለኝም። ምናልባት ከሲፈን ጋር የራሱን ጊዜ ሲያሳልፍ እንዲሁም ደግሞ የእሷን መንገድ ሲከተል ሊሆን ይችላል። አሁንም ደግሞ እዛ ቤት የመጣው ሊሰልል ፈልጎኝ ይመስለኛል ማለት ነው ውዶችዬ። ምናልባት አይታወቅም ማለት ነው። እንግዲህ በሌላ በኩል ደግሞ አዲስ ፋይሉ ከአሁን በፊት የጠፋው ፋይል እንዳልተገኘ ሁላችንም እናውቃለን። አምነን እንግዲህ ወደፊት ያ ፋይል ካልተገኘ ድርጅቱ ወደ ኪሳራ ውስጥ እንደሚገባ እንግዲህ አንዲት ሰራተኛ መታ ነግረዋለች። ዛሬ እንግዲህ በቀጣይ ምናልባት ካታሊና ይህንን ፋይል በምን መልኩ ሰጥታው ድርጅቱ ወደ ጥሩ መንገድ እንደሚመለስ ሁላችንም የምናውቀው ነገር አይደለም። አምነንስ አቶ ካርታን መቶ እንግዲህ ልጄን እንድታገባ ትፈልጋለሁ እያለ ነበረ። አምነንስ ይሄን ነገር ምን ይላል? በቀጣይስ ምን አይነት መልስ ይሰጣል? እሱ ያው እህቴ ነሽ አብሮ አደጌ ነሽ እያላት ነው። ምናልባት ለአቶ ካርታን ይሄ ነገር ሳይሳካ ሲቀር አምነን ላይ እርምጃ እንዳይወስድበት ብዬ እፈራለሁ። እናንተ ማስተያየታችሁን ጻፉ። ሰላም ነው።